አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ ውድ ቤተሰቦቼ? ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበል። ሀገራችንን አላህ ሰላም ያደርግልን። ሀባይብ ዛሬም እንደምንጊዜው የወርቅን ዋጋ ይዤላችሁ ብቅ ብያለሁ። ይህንን ቪዲዮ ከወደዳችሁት ላይክ እና ሸር እያደረጋችሁ ቤተሰብ የሆኑ ይሄ የማሳያችሁ አንዲት እህቴ የገዛችሁ ነው። አላህ ይባርክላት። ከዛ በመቀጠል ሀባይብ እንግዲህ ዛሬ ያው ቀኑ ጁምአ ነው። አፕሪል 24 2026 የዛሬ ጁምአ የቀኑ ውሎ ምን ይመስላል የሚለውን እንግዲህ አብረን የምናይ ይሆናል። ቀጥታ ወደ መጣሁበት አልፋለሁ ማለት ነው። ሀባይብ ዛሬ በሳውዲ አረቢያ 1 ግራም 24 ካራንት ወርቅ 565 ሪያል እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 518 ሪያል በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 495 ሪያል እየተሸጠ ይገኛል። 18 ካራንት 1 ግራም ወርቅ 424 ሪያል በመሸጥ ላይ ይገኛል ማለት ነው። ልብ በሉ ሀባይብ፣ ከልባችሁ ከሆናችሁ አዳምጡኝ። እኔ እየተናገርክ ያለሁት ሳፊ የግራሙን ዋጋ ብቻ ነው። ወርቅ ቤት ሄዳችሁ 3 ነገር ይጨመርባችኋል ከግራሙ ከነገርኳችሁ ውጭ ማለት ነው። አንደኛ የሚጨመርባችሁ የመስነእያ ነው። ሁለተኛ የሚጨመርባችሁ የደሪባ ነው። ሶስተኛ የመሃል ይጨመርባችኋል። ይሄ ሲጨመርባችሁ እኔ ከነገርኳችሁ ዋጋ ጋር ስታስተያዩት የሚምታታባችሁ ልጆች አላችሁ። ይሄ ምንድነው? ያለማዳመጥ ነው። እኔ ዝጋ የምናገረው የ1 ግራም ዋጋ ምንም ነገር ሳይጨመርበት ሳፊ ብቻውን ነው። በቃ እየተናገርክ ያለሁት ማለት ነው። ብዙ ጊዜ ኮመንት ስለማይ ነው ሀባይብ፣ ለዛ ነው ይሄን እምላችሁ። በደንብ ከልባችሁ ከሆናችሁ አዳምጡ። 3 ነገር እንደሚጨመርባችሁ ማወቅ አለባችሁ ማለት ነው። ስለዚህ ይሄ በሳዑዲ ያለው የወርቅ ዋጋ ሲሆን በኢማራት 1 ግራም 24 ካራንት ወርቅ 553 ድርሃም እየተሸጠ ይገኛል። እንዲሁም 22 ካራንት 1 ግራም ወርቅ 507 ድርሃም እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 484 ድርሃም በመሸጥ ላይ ይገኛል። 18 ካራንት 1 ግራም ወርቅ 415 ድርሃም እየተሸጠ ይገኛል ማለት ነው። ሀባይብ ዛሬ በኳተር 1 ግራም 24 ካራንት ወርቅ 550 ሪያል እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 504 ሪያል እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 481 ሪያል በመሸጥ ላይ ይገኛል። ኩዌት ላይ 1 ግራም 24 ካራንት ወርቅ 46 ዲናር በመሸጥ ላይ ይገኛል። 22 ካራንት 1 ግራም ወርቅ 42 ዲናር እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 40 ዲናር በመሸጥ ላይ ይገኛል። ጆርዳን 1 ግራም 24 ካራንት ወርቅ 107 ዲናር እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 98 ዲናር በመሸጥ ላይ ይገኛል ማለት ነው። 22 ካራንት 1 ግራም ወርቅ 93 ዲናር እየተሸጠ ይገኛል። 24 ካራንት 1 ግራም ወርቅ በባህሬን 57 ዲናር እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 52 ዲናር በመሸጥ ላይ ይገኛል ማለት ነው። ውድ ቤተሰቦች 21 ካራንት 1 ግራም ወርቅ 49 ዲናር እየተሸጠ ይገኛል። ይህ እንግዲህ በባህሬን ያለው የወርቅ ዋጋ ሲሆን በኦማን 1 ግራም 24 ካራንት ወርቅ 58 ሪያል እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 53 ሪያል እየተሸጠ ይገኛል። 21 ካራንት 1 ግራም ወርቅ 50 ሪያል በመሸጥ ላይ ይገኛል ማለት ነው። ውድ ቤተሰቦች ስለዚህ አንዳንድ ልጆች እኔ ዝጋ የግራሙን ዋጋ ስናገር በቃ እኔ ባልኳት ዋጋ ብቻ የግራሟን ገዝተው የሚመጡ የሚመስላቸው ልጆች አሉ። ይሄ ምንድነው? ከልባቸው ሆነው ስለማያዳምጡ ማለት ነው ውድ ቤተሰቦች እንጂ እኔ ሳልናገር ቀርቼ አይደለም። የመስነእያና የደሪባ የመሃል 3ቱ ነገር ይጨመርባችኋል። አታለው የደሪባ ቢቀር ራሱ የመስነእያና የመሃሉ የማይቀር ነገር ነው። ይሄን ነው ወቁ።